አይደለ? በሁሉም ነገር ኢየሱስ ክርስቶስን ዲያብሎስ ይበልጠዋል፣ በእውቀት ይበልጠዋል። ማስረጃ ላሳይ። በማስረጃ ነው የማወራው። ስለዚህ አሁን ላሳይ፣ ማን ይበልጣል? ከኢየሱስ ክርስቶስና ከዲያብሎስ በእውቀት ዲያብሎስ ይበልጣል። ለምን ከተባለ ኢየሱስ ክርስቶስ የዚች ዓለምን መንግስታት ሁሉ ሊያይ የቻለው በዲያብሎስ አማካኝነት ነው። የዚህ ዓለምን መንግስታት በጫፍ ላይ በተራራ ጫፍ ላይ አቁሞ ኢየሱስ ክርስቶስን ያሳየው ማን ነው? ዲያብሎስ ነው። በል ድምፅህን ከፍ አድርገህ ያላህ ንገራቸው። ለኢየሱስ ይሄን ዓለም ያስጎበኘውና ያሳየው ማን ነው? ግጭው ወይ ለኢየሱስ ክርስቶስ ይሄን ዓለም ያሳየው ያስጎበኘው ማን ነው? ቆይ የዚህ ዓለምማ እንደዛ ከሆነ ቆይ እንደዛ ዲያብሎስ ያሳየው ለኢየሱስ ቆይ ዲያብሎስ ዓለም ለኢየሱስ ክርስቶስ ያሳየው ማን ነው? ዲያብሎስ ነው አይደለም? ዲያብሎስ ነው። ግን የትኛውን ዓለም ነው? ጎበዝ አያችሁት አይደለ? ይሄን ዓለም ተራራ ጫፍ ላይ አቆሞ በኢየሩሳሌም ላይ የዓለምን መንግስታት ሁሉ አቆሞ አሳየው ይላል መጽሐፍ ቅዱስ። አሜን ነው። ስለዚህ ለኢየሱስ ክርስቶስ ትልቅ ውለታ ውሏል። ዲያብሎስ ምን አደረገለት ከተባለ ይሄን ዓለም ያሳየውና ያስጎበኘው እሱ ነው። ሌላ ልጨምርልህ፣ የዚህ ዓለም አምላክ ማን ነው? እንደ መጽሐፍ ቅዱስ አይደለም። የሆነ ነገር ልታስናግረኝ ነው አይደለ? የዚህ ዓለም አምላክ ማን ነው? እንደ መጽሐፍ ቅዱስ ጳውሎስ የዚህ ዓለም አምላክ ማን ነው ብሎ ነው የተናገረው። ምድር ላይ ሶስት ገዢ አምላክ አለ። እዚህ ምድር ላይ የዚህ ዓለም አምላክ ማን ነው? የዚህ ዓለም አምላክ ማን ነው ብትለኝ ነው የምለው። ለምሳሌ አንተ እንደ ጳውሎስ የዚህ ዓለም አምላክ ማን ነው ብሏል ጳውሎስ? እንደ ክርስትና የዚህ ዓለም አምላክ እንደ ክርስትና ማን ነው? የዚህ ዓለም አምላክ እንደ ክርስትና እግዚአብሔርም የዚህ ዓለም አምላክ ነው። ዲያብሎስ ነው የዚህ ዓለም አምላክ። ማስረጃ ላሳየህ። እግዚአብሔር ነው የዚህ ዓለም አምላክ የሚል ታሳየኛለህ። እኔ ግን ዲያብሎስ ነው የዚህ ዓለም አምላክ የሚለውን ላሳየህ ነው ከመጽሐፍ ቅዱስ። ጳውሎስ ነው አሳያለሁ። እሺ አሳየኝ። አንተ አሳየልሽ። ግን ስታሳየኝ እሱ እንደዚህ ብለህ ነው የምታሳየኝ። ትልቁ ላይ ነህ። ሂድ። ባትሪ ዘግቷል። ስልክ 4% ነው ያለው። ሁሱ 4% ነው ያለው። እሺ አሳይ። ትልቁ ላይ ነህ። እሺ የዚህ ዓለም አምላክ ማን እንደሆነ አሳየን መጽሐፍ ቅዱስ ለተለው እሺ ሁሱ እየሰማ ነው። ሁሱ ክፈት። ክፈት። እዛ ደግሞ ታብታቡን 100,000 እንዳስገባው ታብታቡን 100,000 እንዳስገባው ታብ የለም። ኮፕሊንኩንም ወደ 2,000 እናስጠጋው ያለ። አንተ ደግሞ ቶሎ ክፈት። ጌች ቶሎ ክፈት። እሺ የዚህ ዓለም ገዢ ማን ነው? ባትሪ ግን አይታያል። ባትሪ ሰማሃል? አውጣና አሳየን እንጂ የዚህ ዓለም አምላክ ማን እንደሆነ እስቲ እናያለን። ማን ነው? ሰይጣን ነው? እግዚአብሔር ነው የዚህ ዓለም ገዢ?
እሺ መዝሙረ ዳዊት መዝሙር አይ ባይብል ራሱ እንደምስ መዝሙረ ዳዊት ምዕራፍ 24 ይታያል። እንትን አልከፈትከው? ችግር የለውም። ምን ያወጣልሃል? መዝሙረ ዳዊት ስንት ነው ያልከው? ይኸው አንብበው። አልከፈትከውም? ንገረኝና ሌላ ላውጣለህ። ችግር የለውም። ይኸው አይታይም እንዴ? አይ እሺ፣ በቃ ጥሩ። በትልቁ አድርገኝ። አይ ትልቁ ላይ ነው። ምን ይላል? ምድርና በእርሷ ያለው ሁሉ ዓለምና በውስጡ የሚኖረው ሁሉ እግዚአብሔር ነው። የእግዚአብሔር እኮ ምድርና በእርሷ ያለው ሁሉ ዓለምና ውስጡ የሚኖረው ሁሉ የማን ነው አላልኩህም እኮ። የዚህ ዓለም አምላክ ማን ነው ነው ያልኩህ። የዚህ ዓለም አምላክ ብሎ የሚገልጸው መጽሐፍ ማንን ነው እኮ? ታዲያ ሰይጣን እዚህ ገዳ የዚህ ዓለም አምላክ የሚል ቃል የለም እዚህ እኮ። ጌታቸው ምን ሆነህ እኮ የዚህ አምላክ ቆይ የእርሱ ነው ማለት ነው። አሁን እሱን ትጠይቀኛለህ በኋላ የማን ነው የሚለውን የከበደን የዘለቀ የሚለው በኋላ እናወራለን። አሁን ግን ጥያቄው ምን ነበር መሰለህ? አዳምጠኝ። የዚህ ዓለም አምላክ ብሎ የሚገልጸው መጽሐፍ ቅዱስ ማንን ነው? የዚህ ዓለም አምላክ ማን ነው ነው የሚለው። ታዲያ ማንን ነው እዚህ ጋር የሚለው? ማንን እያለ ነው? ይኸው አይታየም። ማንንም እዚህ ጋር ስለ የዚህ ዓለም አምላክ ብሎ የሚናገረው ነገር ይሄ ማን ነው? ሰማይ ምን ይላል? በኋላ ትጠይቀኛለህ። የዚህ ዓለም አምላክ የሚል የለም። አሁን የዚህ ዓለም አምላክ ብሎ ምድርና አንብብ፣ ቃል በቃሉ ነገር አጠብቅ። ምድርና በእርሷ ያለው ሁሉ ዓለምና በውስጧ የሚኖር ሁሉ የማን ነው? የእግዚአብሔር ነው ይላል። በጣም ያሳዝናል። የዚህ ዓለም አምላክ ነው። ባህሮች ላይ መስርቷል፣ በውሃዎች ላይ አንጽቷል። ይኸው ከዚህ በላይ ፈለክ። ታዲያ እዚህ ጋር የምድርና የእርሱ ያለው ሁሉ የዓለምና በውስጧ የሚኖረው ሁሉ የሰይጣን ነው ይላል። እዚህ ጋር የዚህ ዓለም አምላክ እግዚአብሔር ነው የሚል ቃል የለም፣ አላመጣህም። በጣም አዝናለሁ። አሁን እኔ ደግሞ በራስህ መጽሐፍ ላይ የዚህ ዓለም አምላክ ማን እንደሆነ ልስጥህ። 2 ቆሮንቶስ ምዕራፍ 4 ቁጥር 4 ላይ አውጣ። የዚህ ዓለም አምላክ ማን እንደሆነ ጳውሎስ ይንገረን እስኪ። ኦኬ፣ የዚህ ዓለም አምላክ እስቲ 2 ቆሮንቶስ ምዕራፍ 4 ቁጥር 4። እሺ 2 ቆሮንቶስ ወደ ላይ የት እንዳለ ታውቃለህ? ወደ ላይ ከመጀመሪያው አካባቢ ትንሽ በግራ እጄ። እሺ 2 ቆሮንቶስ ምዕራፍ 4 ቁጥር 4 ምዕራፍ 4 ቁጥር 4 ቁጥር 4 አሁን እሷን አንብባት። ምን ትላለች? ምዕራፍ 4 ቁጥር ስንት ያልከው? 4 የዚህ ዓለም አምላክ ማን እንደሆነ ይነግርሃል። እሱ ጋር ቁጥር 4 ላይ አንብባት። ወደዚህ ወጣ ብታረጋት ትባረክ ነበር። ዘመንህ ይባረክ። ወይኔ በፈጣሪ ወላሂ ጌታህ ያው ቁጥር 4 ላይ አንብበው። እሱን ዝም ብለህ 4 አንብበው። 2 ቆሮንቶስ ምዕራፍ 2 ያልከው እሱ ራሱ ይኸው ጥቅሱ ላይ እሱ ቁጥር 4 አንብበው። ያው እያየሁት ነው። ተው አትመልሰው። ይሄንን ነው ተው። እሷን አንብበው። አዎ ቁጥር 4 እስቲ እንደው የዚህ ዓለም አምላክ ሰይጣን ዲያብሎስ ነው እና አንብብ እስቲ። እኔ አማርኛው አንብብ ስለማልችል አንብብ እስቲ። ቅድም ማን ያነበበል? እሺ የእግዚአብሔር አምሳል የሆነው የክርስቶስ የክብሩ ወንጌል ብርሃን እንዲያው የዚህ ዓለም አምላክ እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል አለ። ኢየሱስ ክርስቶስን እንዳያዩ የዚህ ዓለም አምላክ ልቦናቸውን አሳወረ የተባለው የዚህ ዓለም አምላክ የተባለው ማን ነው? የክርስቶስን ብርሃን እንዳያዩ ያወረባል። እሺ እዚህ ጋር ማን ነው ታዲያ? ቆይ የዚህ ዓለም አምላክ ማን ነው? በማ ላይ የዚህ ዓለም አምላክ የተባለው የዚህ ጥቅስ ላይ ማን ነው? አይደለም፣ በማ ላይ ያዘልኝ። እዚህ ጋር በማ ላይ ነው የዚህ ዓለም አምላክ የመጣ የዚህ ዓለም አምላክ የተባለው ማን ነው? በማ ላይ
ዘለቀ እዚህ የመጣ ነው የዚህ ዓለም አምላክ ማን እንደሆነ ለማየት ነው። እዚህ ቦታ ላይ የዚህ ዓለም አምላክ በማ ላይ ነው የሚለው? የዚህ ዓለም አምላክ በማ ላይ? በጌቾ ላይ ነው ወይስ በሰዎች ላይ ነው? አምላክ የተባለው ማን ነው? የዚህ ዓለም አምላክ የተባለው ማን ነው እኮ? ያወራ ያለው እኮ ስለማን ነው? በማያምኑት ላይ አምላክ ይሆናል። እውነት ነው። የዚህ ዓለም አምላክ የተባለው ማን ነው? አያዳምጥም እንደ ሰውዬ። የዚህ ዓለም አምላክ የተባለው እዚህ ጥቅስ ላይ ማን ነው? ምን ይላል ታዲያ? እዚህ ጋር እኮ የዚህ ዓለም አምላክ የተባለው ሰይጣን ነው፣ ግን ደግሞ በማ ላይ ነው የሚለው? አላሁ አክበር። የዚህ ዓለም አምላክ የተባለው ሰይጣን ነው አለ። ወላሂ እኮ በማ ላይ? እዚህ ጋር ለምን እችኛዋ ለምን አታነብም ታዲያ? ይኸው አንብቧ። በማ ላይ ነው የሚለው? እዚህ ጋር እኮ እዚህ ጋር በማ ላይ ነው የሚለው እኮ። ላንብብልህ፣ እድል ስጠኝ እንጂ ታዲያ ጠይቀኝ አይደል? ላንብብልህ። ምን አሳመንኩት? ይሄ ልጅ የዚህ ዓለም አምላክ የተባለው ሰይጣን ነው አለ። በቃ መጽሐፍ ቅዱስ ላይ አንዲት ቦታ ላይ የዚህ ዓለም አምላክ እግዚአብሔር ነው ወይ ኢየሱስ ነው የሚል የለም። በጣም ያሳዝነው። ምንድን ነው ያለው ታዲያ ከተባለ የዚህ ዓለም አምላክ ቅድም ያሳየው ምንድን ነው የሚለው? የዚህ ዓለም አምላክ ነው አይልም። በጣም ያሳዝናል። ኧረ ተው አታስቀኝ። ለማንኛውም ብዙ ጊዜ አሁን ብዙ ጊዜ መጥተው ጋኔን የሚለው ላይ ስለመጣ ነው። ጭራሽ ጋኔን እኮ መጽሐፍ ቅዱስ ላይ አምላካችሁ ነው። የዚህ ዓለም አምላክ ጋኔን ወይንም ዲያብሎስ ሰይጣን ነው ተብሏል እኮ መጽሐፍ ቅዱስ ላይ አይደለም። እዚህ ጋር በማ ላይ ነው የሚለው? አንተ እኮ ራስህ የምትፈልገው ብቻ ነው የምታነበው። ላብራራለህ፣ አዳምጠኝ። በቃ ጥቅስ የሚለውን ልንገርህ። ይኸው እዚህ ጋር ምዕራፍ እግዚአብሔር አምሳል የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያዩ የዚህ ዓለም የማያምኑት ሰዎች ላይ ልቦናቸው ሰወረባቸው። እውነት ነው፣ ዲያብሎስ በማያምኑት ላይ ስልጣን አለው፣ ግን ደግሞ በክርስቲያኖች ላይ ይላል እዚህ ጋር አይልም። አሁን ስለማን ነው የሚለውን እንመጣለን። ቆይ አንዴ አትዝጋ እንጂ ጌችነት ምንም ጥቅስ ላይ የዚህ ዓለም አምላክ ሰይጣን እንደሆነ ተገልጿል። እንግዲህ በጣም ያሳዝናል። ወላሂ ላዚ አስቡት፣ የዚህ ዓለም አምላክ ሰይጣን ነው ተብሎ ሲገለጽ። ሌላ ልጨምርልህ ጌቸው፣ ክርስቲያኖች ወላሂ መጽሐፋችሁ ላይ ብታይ ትደነግጣላቸው። ሰይጣን የዚህ ዓለም አምላክ ነው። በቃ ኢየሱስ ክርስቶስ ራሱ የዚህ ዓለም ገዢ ብሎታል። ራሱ ኢየሱስ ክርስቶስ ጌቸው ወጥቷል። ደንግጧል መሰል፣ እኛም ደንግጠናል ስናየው። ኢየሱስ ክርስቶስ የዚህ ዓለም ገዢ ነው ብሎታል፣ ሰይጣንን ማለት ነው። ይህ ብቻ ይገርማቸዋል። ሌላ አስገራሚ ነገር ላሳያቸው። ክርስቲያኖች አለ ከላይ ክርስቲያን ፓወር ስቴት። አቤት ሰላም ነው። እንዴት ነህ? ጸጋና ሰላም ይብዛልህ። አሜን አሜን። ለእናንተም ይብዛልህ። አለን። አማን ነው። አለን። ቀጥል፣ ጨርስና በኋላ እሺ። ሁሉን የሚገዛ ጌታ አምላክ ማን ነው? እንደ መጽሐፍ ቅዱስ ሁሉን የሚገዛ ጌታ አምላክ ማን ነው? ሁሉን የሚገዛ ኢን ኮንቴክስት ኦፍ ዋት? በሚያምኑት ወይስ የሚገዛ እንደዛ ብሎ ነገር የለም። ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? እንደ መጽሐፍ ቅዱስ ኮንቴክስት አለው። መጽሐፍ ቅዱስ ዝም ብሎ አይተረጎምም። ስድ ንባብ መጽሐፍ አለ። ሁሉን የሚገዛ ጌታ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ጥያቄ እኮ ኮንቴክስት አለው ነው። አማኞችን ከሆነ ዓለምን ከሆነ ዓለምና ክርስቲያን ልዩነት አለው። ክርስቲያን ዓለም ውስጥ ምን ይሰራል? ዓለምን ከተባለ ክርስቲያን ምንድን ነው? ዓለማዊ ያልሆነ ክርስቲያን ምንድን ነው? ክርስቲያን ማለት ከክርስቶስ ለክርስቶስ ወደ ክርስቶስ ነው። እሺ፣ ክርስቶስ እንደሱ ብሎ አስተምሯል? አልገባኝም። ክርስቶስ እንደሱ ብሎ አስተምሯል? አሁን ያልከው ነው። እንደዚህ ብሎ ማስተማር አይጠበቅበትም። 12ቱ አፖስትል ምን ያስተምራሉ? አላስተማረም። ኢየሱስ ያያቸው አይደለም። ክርስቶስ አላስተማረም። ይሄ ነው። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሏቸዋል? ክርስቶስ ምን በሉ?
ክርስቲያን ሆኑ ብሎ አስተምሯል? ወይንም ቀደምት ነብያቶች ክርስቲያን ሆኑ ብሎ ያስተማረ ነብይ አለ ከነብያቶች? ሰክሰሽን ነው ማለት ከህገ ልቡና ወደ ህገ ኦሪት ኑ ብሎ ያስተማረበትን ቦታ አስታሳየኛለህ? ጥያቄ እየተጠየቅክ ነው። ክርስቲያን ሆኑ ብሎ ያስተማረ ነብይ አለ ወይንስ የለም? መጽሐፍ ቅዱስ ላይ አለ። በመጽሐፍ ማን ነው እንደሱ ብሎ ያስተማረ? የመጀመሪያው ነብይ ክርስቲያን ሆኑ ብሎ ያስተማረ ከአፖስቶሎቹ ነው ወይስ ከክርስቶስ ልደት በፊት ነው ወይስ በኋላ? ከነቢያቶች የመጀመሪያው ነቢይ ክርስቲያን ሆኑ ብሎ ያስተማረው የመጀመሪያው ነቢይ በክርስትና ማን ይባላል? የቱ ጋር ያስተማረው? እነሱ ብሎ እንደሱ ክርስቲያን ሆኑ የሚል የለም። አላሁ አክበር። እሺ፣ ከኢየሱስ ክርስቶስ በፊት እንዳለ ነቢያቶች ሁሉ ተልከዋል አይደለ? አዎ። እነዚያ ነቢያቶች ክርስቲያን ሆኑ ብሎ አንዱም እንኳን አላስተማረው? ነቢያት ክርስቲያን ሁኑ ብለው አስተምረዋል ወይ ነው የምትለኝ? ክርስቶስ ማለት ክርስቲያን ማለት ትርጉም ስትነሳ ከመጀመሪያው ምን ማለት ነው የሚለውን እኮ እንትን ማለት አለብህ። እንደ ሃይማኖት ነው እኔ እየጠየኩኝ ያለሁት፣ አሁን ስለ ግለሰቡ ክርስቶስ ስለሚባለው አይደለም። እንደ ሃይማኖት አንስቶ አንድ ነቢይ ክርስትናን ሃይማኖት ተከተሉ ብሎ የሰበከ ነቢይ አለ ወይ ነው ጥያቄ። በዚህ ጠለቅ ብዬ የማውቀው እንትን የለኝም፣ ግን እስኪ አንተን ምልከታም ልስማ እስኪ። በእኔ በኩል የለም ልበልህ፣ በዚሁ እንትን ብዬ ልጠይቅህና ከነቢያት ውስጥ ሙሐመድም እስልምናም ይታወቅ ነበር ወይ? ሶስተኛ ደግሞ አላህም የሚባል ቃል ይታወቅ ነበር ወይ? አዎ በደንብ ነቢያቶች አስተምረዋል። ኢላሂ ሳይሆን አላህ ነው ያልኩት። አዎ አላህ ቃል በቃል አላህ ብለው አስተምረው። የትኛው ነቢይ? ከአዳም፣ አብርሃም፣ ኑህ፣ ኢስሐቅ፣ ያዕቆብ ሁላቸው። ወደዛ ከሄድክማ በጭራሹንም አያውቁትም። በነዛ ዘመንማ በደንብ ያውቁትም። እኔ ልመልስልህ መጽሐፍ እስኪ ግለጥልኝና ቁርአን እንዳጠቅሰው ቁርአን ሪቪል የተደረገው ከ630ዎቹና 40ዎቹ ነው። ለምንድን ነው የማልጠቅሰው? ሁለታችን በእስልምና ላይ ቁርአን መልስ እንዳሰጠኝ። ኦኬ ችግር የለውም። አይ የሚያገናኘን እኔ ስለ ክርስትና ጠይቄ ከመጽሐፍ ቅዱስ እኮ ነው ማስረጃ የጠየቁት። አስቡት ያጀማ፣ ግን የለውም ማስረጃ መጽሐፍ ቅዱስ ላይ። እኛን ደግሞ ጥያቄ ጠይቁና ከቁርአን አንፈልግም። ስለዚህ እምነታችሁን በመጽሐፋችሁ ማረጋገጥ አትችሉም። እኛ ግን እንችላለን። እምነታችሁን የሰበከ ነቢይ በመጽሐፋችሁ ላይ የለም። እኛ ግን በመጽሐፋችን ላይ እምነታችንን የሰበኩ ነቢያቶች አሉ። ለውጣና አላሳይም። ሶሪ ለምን መሰለህ ቁርአንን ማላምንበት? አንደኛ አታምንበትም ጉዳይ አይደለም፣ ግን አንተ በመጽሐፍህ እምነትህን ማረጋገጥ የማትችለውን እኔ በመጽሐፌ ላረጋግጥልህ። እሺ ሁለታችንም የሚያገናኝ መጽሐፍ ብንጠራ አይሻልም? ኤንጅልና ቶራ አለ እኮ ከሁለታችን መሃል። ሜንሽን አድርግልኝና ኤንጅልና ቶራን አምጥተህ አላህ ከግብፅ ውስጥ የሚገኝ ጣዖት ነው ብዬ ነው ማምነው እኔ። አንተ ደግሞ አላህ ዘላለማዊ አምላክ ነው ብለህ አረጋግጥልኝ። ሙሐመድ በ620 ስነ ስርዓት አድርገህ ኮሜንት ላይ አንድ ሰው እንዳይሳደብ ስነ ስርዓት አድርገህ ታወራለህ። አታወራ? ስነ ስርዓት አድርገህ አውራ። ትልቅ ሰው ነው። አባቶቻችን ትሆናላችሁ እዚህ የመጣችሁ የምትናገሩ ክርስቲያኖች። በነገራችን ላይ በስነ ስርዓት አውራ እሺ። አምላክህንና እምነትህን በመጽሐፍህ ማረጋገጥ ከቻልክ ታረጋግጣለህ። ካልቻልክ አይ የለም አላውቀውም እምነቴም ለመጽሐፌ ላይ የለም እምነቴ ብለህ እንትን ማለት ትችላለህ። ስለ እስልምናም ሆነ ስለ አላህ ስብሐነሁ ወተዓላ ጠይቀንና የዛኔ ደግሞ እኛ እንመልስልሃለን። እሺ ስርዓት ተማሩ። እሺ ሀይ ና ሚተናሽ ይላለን ማለት ትችላለን። መልስ እንደሌላቸው ሲያውቁ ጊዜ ቀጥታ ወደ ስድብ ትሄዳላቸው። ወደ ጥያቄ ስድብ ነው ብዬ አምኜበት አልነበረም። ይቅርታሽ ጥያቄ ግባ። ኦኬ ሶሪ። ጥያቄ ከ622 ከሙሐመድ ቁርአን ሪቪል ከተደረገለት በፊት የነበሩ መጽሐፍትን አምጥተህ እነዚህን 3 ነገሮች አስቀምጥልኝና
መግባባት እንችላለን ነው። ሶሪ ስድብ ከመሰለ ይቅርታ። መልካም። ስለዚህ በአንተ መጽሐፍ ላይ እምነትህን ሊያረጋግጥ የሚችል አንድ ጥቅስ የለም። አምላክህን የሰበከ እግዚአብሔር ብሎ የሰበከ አንድ ነቢይ የለም አይደለ? በአንተ መጽሐፍ ከሌላ መጽሐፍ አልጠይቀህም። እኔ ለምሳሌ አሁን ስለጠየቅኩት ጥያቄ ከመጽሐፍ ቅዱስ በፊት የነበረ ወይም ከኢየሱስ በፊትና ከሙሴ በፊት የነበረ ብዬ አልጠይቅህም፣ አልገድበውም። እንደው በየትኛውም ዘመን ይሁን መጽሐፍ ቅዱስህ ላይ እንደው አምላክህንና እምነትህን ያስተዋወቀልህ አንድ ነቢይ ያለ ወይንስ የለም? የለም አይደለ? አምላኬ አልተቀየረም፣ መጀመሪያውንም ያለ የሚኖር ነው። እግዚአብሔር ብሎ የሰበከ አንድ ነቢይ ስጠንሽ። እንደሱ ከሆነ አምላክ ካልተቀየረ ኢየሱስ ክርስቶስ እግዚአብሔር ብሎ አምላክህን የሰበከው አንደኛ በቁጥር 1ም 3ም እንደሆነ በተለያዩ ቦታዎች ተነግሮናል። እግዚአብሔር ብሎ የሰበከ አንድ ነቢይ ያለ አምላክን፣ እሱ ነው ጥያቄው። አሁን እግዚአብሔር የአማርኛና የግዕዘኛ ቃል ነው። ሶሪ ግዕዘኛ ቃል ነው። ጥያቄው እግዚአብሔር ብሎ የሰበከ ነቢይ ያለ ወይንስ የለም ነው? የለም። አላሁ አክበር። አያችሁ አይደል? ነቢያቶች እግዚአብሔር ብሎ አልሰበኩም። ኢላሂ ብለው እንደሱ ብሎ የሰበኩበትን ይችላል። ትልቁ ላይ ነክበት ነው። መጽሐፍት የለኝም ግን ኢላሂ ብለው ሰብከዋል። ኢላሂ ማለትን ማለት ነው። እሺ በየምን ቋንቋስ ነው? የዕብራይስጥኛ። ኦኬ ኢላሂ የሚለው የዕብራይስጥኛ ቃል ነው። ኧረ ታው እሺ ከሆነ አሳየን እስኪ ማስረጃ። የቱ ጋር እናውጣሽ እኛ? ኤሎሄም፣ ኢላሂ፣ ኤል እነዚህ ሁሉ ቃሎች እዛው ነው ጀነሬት የሚደረጉት። አክቹዋሊ በሰው ጥያቄ ነው የገባሁትኝ። እኔ ልጠይቅ ነበር የገባው፣ መጠየቅ ጀመርኩ ማለት ነው። ወደ እኔ ጥያቄ ልግባ። እሺ እሱ እስኪመለስ ታብታብ አድርጉት በደንብ ማለት ነው። ከላይ ቢላልና ሙንዚርን ፎሎ አድርጓቸው። ሙንዚር በኦሮምኛ በኩል አካባቢ በጣም የሚታወቅ ዳዕዋ የሚሰራ ነው ማለት ነው። ንጽጽር የሚሰሩት ነው በመሬትም ሆነ በሚዲያ ላይ ማለት ነው። ፎሎ አድርጓቸው። እንዲሁም ብላልንም ከላይ ያለው ኡመርም ደግሞ ቁርአንን ሰለምቴዎችን በማስቀር የሚታወቅ ነው እና ከላይ ያሉትን ሶስቱንም ፎሎ አድርጓቸው። እሺ ኡስታዞች ናቸው ሶስቱም ማለት ነው። ያለ እንደዛ አድርጉ። እሱ እስኪመለስ ታብታቡንም ቀጥሉበት። ጀዛኩሙላሁ ኸይር። ከቻላችሁ አካውንቴም ተመቷል። መለቃቸው ቪዲዮዎች ብዙ እይታ የላቸውም እና እንትን አድርጉልኝ። እሺ እና ስለዚህ አሁን ወደ ጥያቄ ግባ። በቃ ጥያቄውን ብቻ እናስተናግረው። ምንም አይነት መልስ ልትመልስ አትችልም። ወላሂ እስካሁን የጠየኳቸው። አሁን ወደ ጥያቄ ግባሽ። እስልምና ላይ ጥያቄ ካለ ጠይቀንና እንመልስልህ። ኦኬ አይ ጥያቄ አሁን እሺ ወደኋላ ልመለስ። ግን አላህ የሚል ቃል አይታወቅም ከሙሐመድ በፊት። ይህን አንተ ሳይሆን ሳውዲ አረቢያ ላይ የጻፉትን እሺ አይ ኦኬ እሺ ወደ ጥያቄ እሺ ሳውዲ አረቢያ ላይ የጻፉትን አሳየን እስኪ። አሁንም አሳየን ብንልህ ለማታሳየው ነገር ዝም ብለህ የተናገርከው የተጫንከውን መታተናገር። ትልቅ ሰው ነው። ችግር የለውም። መጽሐፍ ይዤ ምራውስ ነገ እመጣለሁኝ አሳያለሁ። ግን ወደ ጥያቄ ሰለላሁ ዐለይሂ ወሰለም በፊት አላህ የሚለው አይታወቅም። አይታወቅም። ቢታወቅም እንዳልኩ ስድብ ይመስላል። ሶሪ ቶሎ የነብዩ ሰለላሁ ዐለይሂ ወሰለም ስም ማን ነው ታውቃለህ? የማን? የነብያችን ሰለላሁ ዐለይሂ ወሰለም ስማቸው ማን ነው? የቡድራታ ቡድሃ ስም ማን ነው? አሁን ስለ ቡድሃ ሳይሆን እያወራን ያለ ነው ስለ ነብዩ መሐመድ። ስማቸው ማን ነበር? ሲድራታ ቡድሃ ስማቸው ማን ነበር? ተመሳሳይ ሎጂክ ይጠቀማሉ ብዬ ነው። እሺ ጥያቄ ያለው ክርስቲያን ካለ ነገር ይችላል። እሺ ኮሜንት ላይ እንዳትሰለፉት። አይ እሺ
إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية فالمجال مفتوح له بعد. أشي يكلتش. السلام عليكم حبيبي. وعليكم السلام ورحمة الله وبركاته. እንዴት ነህ? በአላህ ተጠፋፋን። ደህና ነህ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ይህ ጥያቄ መሰሉት ዛሬ ይሰማል? ይሰማል። ልቀጥል? እንብላ ይባላል። እሺ እንብላ። እንትን ነበሩ ይኸውልህ፣ ያው ቁርአን ከማስተማር ጎን ለጎን ማለት ነው ለገጠር መስጂዶች ቁርአን እያሰባሰብን እናደርስ ነበርና አልሐምዱሊላህ አሁን 10ኛ ዙር ላይ ያለ ነው። እዚህ ጋር ምን ተፈጠረ መሰለ፣ ከእህት ወንድሞች በተለያየ ንያ ለምሳሌ 5 ቁርአን አድርስልን የ10 ቁርአን እያሉ በእናቴ ስም ወደ አኪራ ቢሄዱ አባቴ ስም ምናምን እየተባለ የተሰበሰበ ጠይቁ በምትችሉት አቅም መጠየቃችሁ ደግሞ ወላሂ የሚለቀቀውን ዱዓ ስሙ። ወላሂ ሳሰርሙ እንዳትሞት ወላሂ ሞላ 2 ደቂቃ ሞላ እኮ ሞላ እያወጣሁት ነው። አንዴ ታገሰኝ። 2 ደቂቃ ሞላ እኮ ሞላ። እስከዛ እኔ ላውራ። አሁን እከፍታለሁ። አገኘሁት። ሶሪ ወይ ልከፍት ነው። ኖ አልከፍታለኝ። በእናትህ እኔ ላንብብልህ ግን Aisha was asked what was Allah's messenger. ላንብብልህ? አውጣት። አልከፍታለኝ። እንትን አይችልም። 1000 እንትን የለውም። በእናትህ ክርስቶስን አግኝቼዋለሁ። ጥቁር ሰው በሚለው በዚህ አልመሐመዲያ 341 አውጡሽ። ጥቁር ሰው የሚለው ስንት ነው ያለው? ብዙ አቤት ሞላ በጥቁር ሰው ገባለሁ። 1 ደቂቃ ስጠኝ። በቃ ችግር የለም። በሱ ገብተህ ታሳያለህ። እሺ ከላይ ያለው ሰላም እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ አንዴ ህፃኑ ልጅ አውራ። እሺ ሰላም ትናንትና ማታ ቲክቶክ ላይ እንትን ኢየሱስ ጌታ ነው አምልኩኝ የሚል የሆነ ሰውዬ እያሳየ አየሁት። ትክክል ነው? ላ በፍጹም ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አያውቅም። እሺ ውሸት ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አያውቅም። እሺ ክርስቲያን ነሽ? ሙስሊም? መልካም። ጌታ የሚለው ቃል እንደ መጽሐፍ ቅዱስ ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል ኢየሱስ ክርስቶስ። በዚህ ላይ ክርስቶስ ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት እንደሆነ
እንዲሁም ደግሞ መጨረሻም ዘመን ላይ እንደሚያስረክበውና ይህን ስልጣኑ እንደሚመልስ መጽሐፍ ቅዱስ ይናገራል። ልክ ዮሴፍ እግዚአብሔር ጌታ አድርጎታል እና አብርሃምን እነ ሙሴ ሌሎች ሁላቸውም ጌታ ተደርገዋል። ጌቶች ተብለው ይጠራሉ። ጌታ ማለት አለቃ ወይም ሹመት ማለት ነው። የክርስቶስ ጌትነት በተለይ ከሁሉም በተለየ መልኩ በመደረግ የተገኘ ጌትነት እንደሆነ ቁልጭ ብሎ የተቀመጠ ነው። ገብቶሻል አይደለ? ነገር ግን ኢየሱስ ክርስቶስን የአምላካችሁ ሆነኝ አምልኩኝ ብሏል ወይ? ላ በፍጹም እንዲህ ብሎ አያውቅም። በፍጹም አምላካችን ምንድን ነው? አምላካችሁ ሆነኝ አምልኩኝ ብሏቸው አያውቅም። እንዳውም ክርስቶስ ያስተማረው ምንድን ነው? አምላክ አለኝ ብሎ ነው ያስተማረው በርካታ ቦታ ላይ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ይናገራል። ያ አምላክ ደግሞ አንድም ሶስትም ነው ብሎ ያስተምራሉ ክርስቲያኖች። ለአንድ ብቻ ነው ብሎ ነው ኢየሱስ ክርስቶስ ያስተማረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። ብቻህን እያለ ይገልጸዋል። ይህን ይመስላል። እሺ ጨርሻለሁ። ሀይ መርሐባ። እሺ አይ መቀጠል ትችላላችሁ። እኔ የምልህ አሁን ልጁ በጠየቀው ጥያቄ ላይ እስኪ ልቀጥል። ቀጥል። ኢየሱስ ክርስቶስ አምላካቸው ነኝ አምልኩኝ ብሏል? አይ ኢየሱስ ክርስቶስ አምላክ አይደለም ላልከው፣ ቆይ ኢየሱስ ክርስቶስ አምላካቸው ነኝ አምልኩኝ ብሏል ወይ ነው ጥያቄው? አዎ ኢየሱስ ክርስቶስ ጌታ ጌታ ትሉኛላችሁ በእውነትም ብላችኋል ይላል አይደል እንዴ? መጽሐፍ ቅዱስ ኢየሱስ ክርስቶስ አምላካችሁ ነኝ አምልኩኝ ብሏል ወይ? ቃል በቃል አምላካችሁ ነኝ አምልኩኝ አላለም። አላሁ አክበር። በቃ እሱን ነው እያልን ነበር። ቆያ ዝም በላ አዳምጠና። ለምንድን ነው ዝም በላ? አንተ ቤት እኮ ሲገባ በቃ ትልቁ ችግር አንተ ብቻ አውርተህ ደምድመህ ተከታዩ ለእኔ ብቻ አላወራሁም። እያወራህ አይደል እንዴ? መንፈስ ነው እንደ እያወራኝ ያለው። አንተ እኮ ነህ። ምን ሆነህ ነው ጋሼ? አምላካቸው ነኝ አምልኩኝ አላለም ኢየሱስ ክርስቶስ በግልጽ አልከን። እሱን እኮ ነው የፈለግነው። ከዚያ ቀጣይ ብል ታደርግ መሰለህ ልንገርህ ጥቅስ ከዚያ ከዚህ ታቀጣጥልና እኔና አብ አንድ ነን ብሏል፣ እኔና አያብን ብሏል። ከዚያ እንደዚህ እንዳቀጣጥለህ በቃ ስለዚህ አምላክ ነው እናመልከዋለን እንድብና አድርገን በቃ ይሄ ነው ክርስትና ማለት። ጥቅስ ከዚያ ከዚህ ተቀጣጥለህ አምላክ የምታደርገው አካል ነው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እንጂ ራሱን አምላክ ነኝ ብሏል ወይ? ላ አላለም። ያውቃሉ ወላሂ ላዝም አምልኩኝ ብሏል ወይ? ላ አላለም። በደንብ አድርገው ያውቃሉ። ያው ግን በግድ ነው የሚያመልኩት። አላህ ሙስተዓን። ጀማል ይመቻል። ጀማል አለ ለሚሰሙ ብቻ ለምን ታወራለህ? እኛንም አዳምጠን። እንዳላዳመጥኩ አታድርግ። ትልቅ ሰው ነህ። አይስወር አዳምጠኝ። አንድ ቀን ሰምተኛ አታውቅም። በእውነት አሁንም ሰምቻለሁ። እንዴ ሳልሰማ እኮ አልተናገርኩም። ምን ተናገርኩ? እስኪ ንገረኝ። አሁን ለሚሰሙ ሰዎች ልንገርህ። በቃ ምን ተናገርኩ አልከኝ አይደለ? የተናገርኩት ልንገርህ። ምን አለን መሰላችሁ? ከላይ ያለው ልጅ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ ስለው እርሱ ደግሞ ምን ተናገረ? አይ እኔ አምላክ ነኝ አምልኩኝ አላለም በግልጽ ብለህ ተናገርክ። ይሄን አልተናገርክም እኮ። መች ጨረስኩኝ? አፌን እኮ ዘጋኸው። ሀሳብ መች ጨረስኩ? ጥያቄያችንን መለስክልኝ። እኔ አምላክ ነኝ የማታስኬደው እኔም ብቻ እኮ አይደለም። በእውነት ሲሪየስ እኔም ብቻ አላለም። ራስን ልትቆልላ ጀማል ለማንኛውም አራሽ እዚህ መስር ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ አላለም። ኢየሱስ ክርስቶስ ቆይ ልጠቅስልህ እኮ ነው። ጥቅስ አዳምጠኝ። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበትን ነው። እሺ አዳምጠኝ። ኢየሱስ አምላክ መሆኑን ላሳይ ነው። መሆኑን አንተ ታብራራለህ። እኔ ቃሉን ብቻ ላንብብ፣ አንተ አብራራ። አንተ እንድታሳይ እሱ እንዲነግረኝ ክርስቶስ እንዲነግረኝ ነው የፈለገው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበትን ቃል ልታሳየን ነው። ልጠብቅህ፣ ጊዜ ልስጥህ፣ ትልቁ ላይ ላድርግህ። ትከፍታለህ? አድርገኝ። መልካም። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበትን አይደለም። ኢየሱስ ክርስቶስ አምላክ መሆኑን ላሳየ ነው። መሆኑን አንተ የምትረዳውን አረዳድ ሳይሆን የምፈልገው ክርስቶስ የተረዳበትና ኢየሱስ አዳምጠኛ እንደገር ኢየሱስ ክርስቶስ እኔ እኮ አልዋሽም። ውሸት ምን ያደርጋል? ኢየሱስ ክርስቶስ ቃል በቃል እኔ አምላክ ነኝ አምልኩኝ አለ። ምንና አብ አንድ ነን ምናምን ብሏል። በቃ እኮ አመስግነኝ። ቴንኪው እውነት ስለተናገርኩ። ደግሞ ሌላውን አብራራልኝ አንተ መስጥር ስላለ አብራራው። ሌላው ቆይ ተረጋጋ። አንዴ ሶላት ይቀድማል። ስለዚህ አንዴ ሶላት ሰግጄ እስክመለስ ድረስ ጀም ትቀጥልለት። አሁን ትገርማለህ። ግን በደንብ ነው የምገርመው። አምላክ አይደለሁ አምላክ ነኝ አምልኩኝ አላለም ስላስባልኩት በጣም ይገርማል። እሺ ቴዲ ይሰማል?
አይ እኔ ከሱ ጋር ብቻ ነው ማውራት የምፈልገው፣ ሌላ አልፈልግም። ሰግዶ ይምጣ። እንዴት? ለምን? ከኔም ጋር እኮ ያው አንድ ለምን ነው እሱ ሁልጊዜ ምን ያደርጋል መሰለኝ ያዳምጥና አንተ ላይ ፖለቲካ ሰርቶ ሙስሊሞች ቆይ ፖለቲካ አይደለም ምን ሆነ ነው እንዴ? ሲጨንቅማ ለምንድን ነው ብዙ የምታወሩት? እሺ ሌሎቻችሁ አላችሁ? ገስቱን ከፍ አድርጉት እስኪ መጣ። ኢየሱስ ክርስቶስ እኮ በግድ ነው የሚመለከው፣ ወላሂ በግድ ነው የሚያመልኩት። ይሄ አስተምሮ ኢየሱስ ክርስቶስ ራሱ በጊዜው ቢኖር ራሱ ይቃወማቸዋል፣ እንዲሁም ደግሞ ይጋደላቸዋል። ይስማያው አስተምሮት አይደለም እንዲያዙት። ሌሎች አሉ ካሉ አስገቧቸው። ከኔ ጋር አወራም አላለም ደግሞ ኢየሱስ ክርስቶስን አምላክነት አምላክ ነው ብለህ ካመንክ ለማረጋገጥ ሰው መርጣ ነው እንዴ የምታረጋግጠው ስለ አምላክነቱ? እሺ ኒዮ ክርስቲያን ነው ሙስሊም? ኒዮ አንዴ ላስተካክልና አወራለሁ። ቆይ ላስተካክልና አወራለሁ አንዴ። እሺ ተስፋ ቢሱ ሙስሊም ነው ክርስቲያን? ሄሎ ወረካሉ። እሺ ስለ ራስህ አለ ስለ ራስህ አለ አለው ሙስሊም ነው ክርስቲያን? ሙስሊም ነኝ። ግን ክርስቲያኖችን አያሳትፍም እንደ ፕሮግራም? እንዴት ክርስቲያኖችን አያሳትፍም እንዴት ማለት ሙስሊም ናችሁ ምናምን ትላቸዋለህ ብዬ ነው። ሁሉንም ሲገቡ የምናወራው ክርስቲያኖችን ጥያቄ ጠይቅን ስለሆነ ነው። ኡስታዝ ካለ ሙስሊሞች ጥያቄ ሲኖራችሁ ገብታችሁ አሁን ሶላት ስለሄደ ነው ከዛ ጥያቄ ይጠይቃሉ። ለዛ ነው ችግር የለውም። እሺ አብሽር ዝሯ። እሺ ሌላ አለ የሚገባ እስኪ ጀማል እኔ እያወራሁ ነው። እሺ ክርስቲያንና ከየትኛው ቤተ እምነት ነው? ክርስቲያን ነኝ። ክርስቲያን ነኝ። ከየትኛው ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ ኢየሱስ ክርስቶስ በህይወት ዘመኑ አምልኩ ብሎ አምላክ ነኝ ብሎ አስተምሮ ያውቃል? አይ እንደዛ ቃል በቃል መጽሐፍ ቅዱስ ላይ እንደዛ አልተጻፈም። የለም እንደዛ። ምንድን ብሎ ነው ያስተማረው ኢየሱስ ክርስቶስ? ብዙ ጊዜ እንትን ጥቅሶች ላይ አለ ተቀምጧል። ለምሳሌ እኔና አብ አንድ ነን የሚል አለ። እንደገና ደግሞ ኢየሱስ ምን አስተማረ ነው ያልኩት? ነብይ ምን አስተማረ? ኢየሱስ ምን አስተማረ? አምላክ ነኝ ብሎ ካላስተማረ ምንድነው ያስተማረው? አንዴ ስላልተመቸኝ ይቅርታሽ። አንዴ እመለሳለሁ። እሺ የኢየሱስ ክርስቶስ አስተምሮ ሌላ ነው። ኦርቶዶክስ ወይም ፕሮቴስታንት ወይም ሌሎች ኢየሱስን እናመልካለን የሚሉ ሰዎች ደግሞ አስተምሮታቸው ሌላ ነው። መጽሐፋቸውና እነርሱ ግራግርና ቀኝ እግር ግራግርና ቀኝ እግር እንኳን ይገናኛል፣ ይስማማል። በጣም የተለያዩ ናቸው። ጫማ ዟዙሮ እንደመልበስ ነው የኢየሱስ ክርስቶስ አስተምሮና የአማኞቹ አስተምሮ ማለት ነው። ኢየሱስ አንዱን አምላክ ሰበከ፣ እነሱ ደግሞ በእርሱ የሱ ተከታይ ነን የሚሉት ደግሞ ራስህ አምላክ ነህ ብለው እንዴ ለምን ወረድክ ጠብቀኝ ብለክ አስገቡት እንዴ? ሆድና ጀርባ የምሬን እኮ ራስህ አምላክ ነህ አሉት እሳቸው። እሺ ምን አይነት ርዕስ ላንሳላችሁ? በዚሁ ላይ ነው ሲጀመር ኢየሱስ ክርስቶስ አምላክ ነው ወይ በሚለው ርዕስ ላይ መቀጠል እንችላለን። የሚገባ ሰው ካለ
እንደውም ምን አስተምሯል? እሺ መልሰህ ገብተሃል? ቴዲማን ገብቻለሁ። እሺ ኢየሱስ ክርስቶስ አዳምጠኝ አንድ ጊዜ ተነጋገርን እኮ በቃ ኢየሱስ ክርስቶስ ቃል በቃል እኔ እግዚአብሔር ነኝ አላለም። ይሄን ብሎ ነው ያስተማረው። ኢየሱስ ነው ያስተማረው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ብሏል። አንድ ገብቷላል። እኔ በአብ እንዳለው አብን በእኔ ውስጥ አለ ይላል። በእኔ አለ ይላል። ሌላ ደግሞ አሁን እየሰጠኝ ነው። ምንድን ነው እየሰጠኝ ነው? አሁን እኔ አንድ ነገር ብቻ ልናገር። እናንተ ቤት ሲገባ ልክ ያሸነፋችሁ መስላችሁ ሰው ብሎክ ታደርጉና ወጣ ሄደ ትላላችሁ። ይሄ ነውር። ራስህ ታስወጣና ወይ ወጣ ትላለህ። ለምን ትፎግራለህ? ራስህ ታስወጣለህ። በጣም ብዙ ጊዜ ያስወጣችሁኝ ታስወጡኝና ሙስሊም ቤት ስገባ ወይ ወጣ ትላላችሁ። አይባልም እንደዚህ። ሰው ይበቃና እንዴ ኡስታዝን እኮ አላወራም እኔ አንተ ጋር አላወራም ስትለኝ ነው ኡስታዝ 4 ነው 5 መመለስ ያቅተው አስወጥቶኝ ወይ ወጣ ይላል። ለአድማጮቹ ግን ተቅ የሚያደርገኝ ራሱ ምን ሆነህ ነው? ዝም ብለህ ማትዘባርቅ መመለስ ካለብህ መልስ። አስተምሮት የለስ ባሳውቃለሁ እንዲሁም ይድናሉ ብለህ የምታስብ ከሆነ አስተምሮትን ቀጥታ ምንድነው የምትዘባርቀው? ፈጣሪ ሆይ ምን ሆነ ነው? ይሄው ነው በቃ። እውነት የሌለው ሰው እኮ ማለት ነው ሁሌ እንደተፍጨረጨረ ነው። ግን መቼም ቢሆን ልቡ አይረጋም ደግሞ ስለሚያውቀው ማለት ነው። ያን ነገር ኮንፊደንስም የለውም። ልቡም ደረቅ ነው። የሰው ልብ ነው የሚያወልቀው። ከዚህ ደግሞ ምንም ሰው አይማርም ከእንደዚህ አይነት ሰው ደግሞ እውነት ይያለሁ ብሎ ካሰበ አንዳንድ ክርስቲያኖች ተታያቸው በቃ ያላቸውን ነገር ለማስረዳት ይሞክራሉ። እውነትም እንኳን ባይሆን ማለት ነው። ግን አንዳንዶቹ ደግሞ ግራ ገብቷቸው ነው የሚመጡት። ሲጀምር ኢየሱስ ክርስቶስ ተላከ፣ መልእክተኛ ሆኖ መጣ፣ አንዱን አምላክ ሰበከ። አንተ ደግሞ የሰው ሰራሽ እምነትን ደግሞ ሰዎች ላይ ለማስፈር ትጋጋጣለህ። ይሄ አስሄድም። እንደው ተጽፎ እንኳን ቢሆን እንደው ትንሽ ይሻላል። ያልተጻፈ እስኪ ካላችሁ ግቡና በፍቅር እናውራ። ኢየሱስ አምላክ ነው ወይ? ኢየሱስ አምላክ ከሆነ ለምን በራሱ የሆነ ነገር ማድረግ አይችልም? ለምን ሌላን ሰው ወይም ሌላን አካል ለምን ይጠይቃል? አምላክ ሁሌ ሙሉ ነው፣ ጉድለት የለበትም። ኢየሱስ ደግሞ ትልቁ ጉድለቱ ዕውቀት ነው። አለማወቁ ትልቁ ጉድለት ነው ደግሞ። ስለዚህ ኢየሱስ አምላክ ነው ብሎ የሚያመልክ ሰው ካለ አምላኬ ነው መልሳለኝ የሚል ሰው ካለ ይግባ። የሉም። ታው ግቡ። እውነት ካላችሁ ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ ለክርስቲያኖች እኔ ጥያቄ አለኝ። እኔ በነገራችን ላይ በዚህ 2 ወር ውስጥ ነው እስልምናን የተቀበልኩት አልሐምዱሊላህ ረብል ዓለሚን። እና ክርስቲያኖች ላይ የምታዳምጡኝ ለኢየሱስ ክርስቶስ ልዩ ክብር ተሰጥቶ የሚታወቀው መቼ ነው? ለኢየሱስ ክርስቶስ ልዩ ክብር አላችሁ? ከማርያም ከገብርኤል ከሚካኤል ምናምን ከወዘተ ነገሮች ተለይቶ ለኢየሱስ ክርስቶስ ክብር ሰጣችሁ የምታከብሩበትን ቀን ታስታውሳላችሁ? ጥያቄ ነው፣ መልሱልኝ። ጀመር
ለሰውና ለአምልኮ የሚሰጠው ነገር በተለይ ኦርቶዶክስ ጋር እኮ ድብልቅልቅ ነው። ምን ለፍጡርም ይታረዳል፣ ለአምላክም ይታረዳል፣ ለሰውም ይሰገዳል፣ ለአምላክም ይሰግዳሉ። አምላክንም ይለምናሉ፣ ፍጡሩንም ይለምናሉ። ምን ቅጣለው ሲጀመር? ወጥ የሆነ እኮ አስተምሮት የላቸውም። አንድ ኦርቶዶክስ መጥቶ ያወራውን ወሬ ሌላ ኦርቶዶክስ ገብቶ አያወራውም። ወጥ የሆነ ትምህርት ስለሌላቸው ማለት ነው። አሁን ቅድም የገባው ምን አለ? አው ቃል በቃል እኔ አምላክ ነኝ። አው ቃል በቃል እኔ አምላክ ነኝ። አው ቃል በቃል እኔ አምላክ ነኝ
መዟዟር፣ አንዱ ለአንዱ መጥላት፣ የዱንያዊ ጥቅም የአኺራ ጥቅም እኮ አይደለም። ለአኺራ አይደለም ዲኑ ላይ ስለሚያጨማልቅ ዲኑን ስለሚያጠፋ አይደለም እኮ። ከ3 ቀን በላይ ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። በዱንያ በተለያየ በጥቅማ ጥቅም ነው እኮ አብዛኛው እያያዘ። ወንድሞቼ ይሄ እድል ሰፊ እድል ነው። ከዚህ ከሰፊ እድል እንዳንታገል ተውሂዳችን ላይ በርታ፣ ከሽርክ እንራቅ፣ ከሙሻሐና ከጥላቻ ከጎሚ መራቅ ይኖርብናል። አዎ እኛ እርስ በርሳችን ቤተሰብ እርስ በርስ ተቆራርጦ ያለበት ዘመን ላይ ነው ያለ። አላህ ያዘነለት ሰው ካልሆነ ባልና ሚስት እርስ በርሱ የተጨካከለበት፣ ልጆች እናት አባት ምን አይነት ነው ያ ጀማዓ? ወደ አላህ እንመለስ፣ ዒልም እንማር፣ ከዑለማዎቻችን እንቅራ፣ ዱንያ አኺራ የሚያጠፋብንን ነገር እንወቅ። ኢስላማዊ አዳብ፣ ኢስላማዊ ስርዓት፣ ኢስላማዊ ስነ ምግባር ልንላበስ ይገባል። ዒባደላህ አላህን ልንፈራ ይገባል። ወደ አላህ እንሽሽ፣ ከአላህ ውጭ መሸሻ የለም። ጉዳዩ ቀላል አይደለም። ስነ ምግባር ላይ አኽላቅ ላይ እንስራ። ለዛ ነው መሻይኾች የሚጨነቁት። ጃሚዓቱ ሱናን ታያላችሁ በስንት መቶ ተማሪዎች ተቀብለው በእናንተው ድጋፍ የድሮ ስርዓት እየደከመ ዒልም እየተዳከመ እየተመናመነ በመምጣቱ መሻይኾችን እናፍራ፣ ከጎናችን ሁኑ የሚሉ ለዚህ እኮ ነው። ወንድሞቼ የነቢያት ውስጥ ማለት ዒልም ነው፣ እውቀት ነው፣ ተቅዋ ነው። ዒልም ማለት ተቅዋ ያወረሰ ነው። ለዚህ ሁላችንም ልጆቻችንን ወደ ዲን ወደ ተርቢየተል ኢስላም እያንላል እንድከምበት በዚህ ጉዳይ ላይ አላህ ስብሓነሁ ወተዓላ አልቅሰን ወደ አላህ እንመለስ። ይህ ተግባር ከቀጠለ የት ነው ያለ ነው? ይህ ሰፊ ድል የምናጣው በዚህ እኮ ነው። አላህ ስብሓነሁ ወተዓላ አማና ትልቅ ሸክም ነው በእኛ ላይ የጣለ። መጨረሻ ላይ ተራራ ሰማይ ምድር ያልቻለው አማና በእኛ ላይ ነው። መጨረሻችንን አላህ ሲገልጸው አያው ላይ በደለኛና እጅግ ተሳሳች አላዋቂ ነው የሰው ልጅ ይላል። በደለኛ ከመሆናችን እናጠፋለን። አላዋቂ ተሳሳች ከመሆናችን ብዙ ግፎች ላይ ወንጀል ላይ ልንወድቅ እንችላለን። ወደ አላህ ግን እንመለስ። መውደቁ አይደለም ችግሩ፣ ወድቆ ወደ አላህ አለመነሳት ነው፣ አለመቶበት ነው። ተውባ እናብዛ። ይህን መልካም አጋጣሚ ልንጠቀመው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም እስትግፋር ያበዛሉ፣ ተውባ ያበዛሉ። ዐውፍታ መጠየቅ ስንት ጊዜ ይነገራል። የሰው ልጅ ረሽ ነን። ስለዚህ ባረከላሁ ፊኩም እህቶቼ፣ ወንድሞቼ፣ አባቶች ሁላችንም ወደ አላህ እንሽሽ። ጊዜው ሳያመልጥ ጥቅም ሳያመልጥ ጉዳት ሳይደርስብን ከወዲሁ ወደ አላህ እንታረቅ። ይህ ነው የአላህ ፈድል፣ የአላህ ልግስና፣ የአላህ ችሮታ በእኛ ላይ እጅግ በጣም ሰፊ ነው። ይህን ኒዕማ እነዚህ የሚከለክሉ እንቅፋቶች በእኛ ላይ ሽርክንና ጎሚ ቂም እኛ ጋር አጭቀን ይዘን ከሆነ ይሄ ድል ያመልጠናል። ወደ አላህ ስብሓነሁ ወተዓላ መመለስ ግዴታ የሚያደርግብን ወንጀላችን ብዙ ስለሆነ፣ እድሜያችን እጅግ በጣም አጭር ስለሆነች መቼ እንደምንሄድ ስለማናውቅ፣ ስለዚህ የአላህን ተውፊቅ አልቅሰን ዱዓ አድርገን በተግባር ልንላበስ ይገባል። የአላህን መግፊራ ከሚከላከሉ ነገሮች ልንርቅ ይገባል። እነሱም ሁለቱ የተጠቀሱት በዋናነት ይጠቀሳሉ። በነገራችን ላይ አንዳንድ ሰው ለይለቱል ኒስፍ ሚን ሸዕባን ካለው ረሕመት ብቻ የሚታገል ይመስለዋል። ሙሻሐና ጥላቻ ብቻ ቂም በመያዝ ላ ይህ ብቻ አይደለም። በማንኛውም የምህረት አጋጣሚ ላይ የሚታገል ሰው ማለት ይሄ ሰው ነው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። አላህ ስብሓነሁ ወተዓላ የጀነት በሮችን ይከፍታል። የሰኞ ቀን፣ ኸሚስ ቀን የአላህ ባሪያ በአላህ ላይ የማያጋራ ሁሉ ያኔ ይማርለታል አለ። ኢስላም ያስፈልጋል ማለት ነው። ኢስላም ወሳኝ ነው። ሙሽሪክ ይሄን ላይ ያቀርብ ከዛ ኢላ ረጁለን ካነ በይነሁ ወበይነ አኺሂ ሸሕና እርሱና በአማኞች በወንድሞቹ በእህቶቹ መካከል ቂም የያዘ ሰው ሲቀር እሱማ ወደ ኋላ አስቀሙት። ሱብሃንአላህ። እነዚህ ተዋቸው። በመካከል ክፍተቱ እስካልተዘጋ ዐውፍ እንበል። ምንም ያህል በደሉ ቢከብድ
ግፉ ቢበዛም ይቅርታ ትልቅ ለአላህ ስብሓነሁ ወተዓላ ዋጋ የሚሰጥ ነገር ነውና አላህ ስብሓነሁ ወተዓላ ይቅርታ እንጠይቅ፣ ወንድሞቻችንን ይቅርታ እንጠይቅ፣ በጎደለ እናልቅስ። ይህን የመሰለ ነው የዛሬው ኹጥባችን። በነገራችን ላይ እሱ ነው የቆረጠን እኔ እንዴት ላድርግ የሚል ሰው አለ። ላ ወኸይሩኩም መን የብደእ ሰላም፣ አንተ አሰላሙ ዐለይኩም በሉ መጀመሪያ ጀማሪ ይሁን። ስለዚህ ዱንያ አጭር ናት፣ ረጅም እድሜ የለንም። ነገ ንሙት ዛሬ ንሙት የምናውቀው ነገር ረመዳን እንድረስ የምናውቀው ነገር። ስለዚህ ወደ አላህ ልንመለስ ይገባል። ሀዛ ቀደምቶችን ብናያቸው ለወንድሞቻችን ላለፉት ጥላቻ እንዳታደርግብን ይላሉ። ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ፊ